ሰላም ውድ ቤተሰቦች በድጋሚ ከች ብዬላችኋለሁ። እንግዲህ ዛሬ ገኒና አብርሽ ተገናኝተው የሆድ ሆዳቸውን እያወሩ ነበረ። የሆድ ሆዳቸውን እያወሩ ነው ማለት ነው። አብርሽም ካለሷ መኖር የማልችል መስሏት ነው። ካለሷ መስራት የማልችል መስሏት ነው። ካለሷ ቁሜ የምሄድ መስዋዕት ነው እያለ ነው። እና ገኒን ይቅርታ ጠይቋል። ይኸው ይቅርታ እያለ ነው። ምንም በትናንት ነው በተፈጠረው ነገር እኔ እሱ በቤቴ እንዲሆን አልፈልግም። እሷና እኔን ያለያየ እሱ ነው። አሁን ልጄ ጋር ያለያየኛል እሱን አልፈልግም ነው እያለ ያለው። አክስትያዋም እንግዲህ ያው እንትን እያለች ነው። መታረቃቸው አይቀሩም። አሁን ደግሞ ጋሽዬ ይመጣሉ። ያው ለሁለቱ ነው ያስታርቋቸዋል። እዛ ጋር አጨብጫቢ ሁሉ አንጀት ቆልጥ ይላል። ሩታና አብርሽ ታያላችሁ፣ መታረቃቸው አይቀርም በምንም ታምር። እንደው እናንተ ለማየት ያውቃችሁ፣ ሁለት መታረቃቸው አይቀርም። ስለዚህ ብዙ ነገሮች ባንል ጥሩ ነው ብዬ ነው የማስበው። ማለት እነሱ መታረቃቸው ስለማይቀር ማለት ነው። እንግዲህ በልኝ ልጅ ዛሬ ሰርግሽን ስጠብቅ ይኸው አብሮሽ እንደሆነ ምንም ቢሆን አሁንም ይኸው ሜሴጅ እየላከችልን ነው ሄርሜላ ማለት ነው። እያዋራ እንኳን አታልሰጠው ብላለች እና ምንም ብትሆኚ ከሩታ አትበልጥም ተብለሻል። ያው አብርሽ ደግሞ ከሩታ አያበልጥሽም። ሩታ ነው የሚወደው። ከሩታ በስተቀር ሌላ ሰው አይፈልግም ማለት ነው። አሁንም ልቡ ከሷ ጋር ነው። ትናንትና እንግዲህ ታይታቸዋል። አንዴ እያቀፈ ሲስማት፣ አንዴ ሲላት፣ አንዴ እንትን ሲላት እያዋዛ ማለት ነው። ስለዚህ አሁንም መታረቃቸው አይቀርም ማለት ነው። እንግዲህ ገኒን እየተሰናበተ ሊሄድ ነው ማለት ነው። በሰላም እንግዲህ ታረቁ እንላለን እኛ። ማንም ይሁን ከሩታ ጋር እንዲሆን ነው የምንፈልገው እንጂ እና ከሄርሜላ ጋር መቼም የአብርሽና የሩታ አድናቂዎች ከሄርሜላ ጋር እንድንቀጥል አንፈልግም። እኔ በበኩሌ አልፈልግም። እውነቴን ነው የምላችሁ። ስለዚህ ለማንኛውም አብርሽ እንግዲህ አብርሽማ በቃ እንኳን ታለቅ ተብሎ እንደውም ትንሽ ነገር ነው የሚበቃው እና አብርሽ ችግር የለበትም። አሁን ያስቸገረችው ሩታ ነች ተብላለች። ሩታንም አግባባታለሁ አዋራታለሁ ብላለች። እንግዲህ አዋሪያትና አስታርቂያቸው ገኒ አንድ አርገሻቸው እጅ ማለት ነው። አብርሽ ደግሞ አታቀርቅር ማለት ነው። አታቀርቅር ለምን ብለህ ታቀረቅራለህ? ቀና ብለህ ክድ እያለችው ነው። ትሰራለህ፣ ጀግና ነው። ምንድን ነው? ስለዚህ በእኛ አልተለመደም። ስንት ልጆች እየወለዱ ይለያያሉ። እኔ እና እሱ አንድ ልጅ አይደለም እየወለድ ነው ብለዋል። ተተለያየንም ግን አንለያይም እያለ ነው። ግን አንለያይም እኔና ሩታ ከተለያየንም በእኔና በሱ አልተጀመረም። ስለዚህ ወደኛ የሚያወራ አሜት ይደርድር፣ እኛ ሁነናል ፍቅር በፍቅር እያሉ ነው እንግዲህ አብርሽና ሩታ። ለማንኛውም አብርሽና ሩታ መገናኘታቸው አይቀርም ማለት ነው። መታረቃቸው አይቀርም ማለት ነው። እኛ እናሽቃብጣለን እንጂ ማለት ነው። እኛ አሽቃባጮቹ ወደ ቂጥ ነው የሚባለው፣ ወደ እንትን እንቀራለን እንጂ እነሱ መታረቃቸው አይቀርም። ያው ገንዬም እየለማመነቻቸው ነው ማለት ነው። ሁለቱንም አስማምቼ ነው የምሄደው ብላለች። ውጭ የሚባለው ነገር ውሸት ነው። እንደው ውሸት እየዋሹ ነው እንጂ እሷ ውጭ አትሄድም ማለት ነው። ውጭ የሚባል ነገር የለም። እነዚህ ወፎች እንደው ውጭ የሚባል ነገር የለም እላችኋለሁ። ለማንኛውም ገኒ እንግዲህ በልች እንላለን። እናንተ ወፎች እኮ ገኒ በልች አስታርቀሻቸው እንጂ እኛም መታረቃ ነው የምንፈልገው ማለት ነው። እና አስታርቂያቸው፣ አስማሚያቸው፣ አንድ አድርጊያቸው ብለናል። እንግዲህ ያው መታረቃቸው ስለማይቀር ያው እያጨበጨብን መቼም እኛ ጨብጫቢዎች አይደለን፣ እያጨበጨብን እንቀበላለን ማለት ነው። ግን አብርሽ ግን ቀን ከሄርሜላ ጋር ማታ ከሩታ ጋር የምትሰራውን ስራ ማቆም አለብህ ማለት ነው። አንዱን ምለጥ ሩታን ትፈልግ ሩታን በቃ። እኔ ግን እንደው ይሄ ነገር እንትን ሆነብን እና በተለያየ ቻናል ስለሚለቀቅ ቻናል ለማሳደግ ነው እንጂ እኔ እውነተኛ አይመስለኝም ማለት ነው። እንዲሁ ድራማ እየሰሩብን ነው። ግን ድራማ አመት ሞላው እኮ
እኔ ሁልጊዜ እላችኋለሁ እኔ አመት ያየነው ድራማ አለ እንዴ? የገበና ነው ሰው ለሰው ድራማ ነው ያየነው። እናታችሁ አመት እንደውም ያለፈው ድራማ አለ ሰው ለሰው መሰለኝ። ስለዚህ እንደሱ ሆኖብናል። መቼ እስከሚያልቅ ድረስ ቸኩለናል። ድራማው ማለት ነው። እኔ ቸኩላለሁ። መቼ አልቆ መቼ አብረው ሲበሉ ሲጠጡ የምናየው ብዬ ቸኩላለሁ። እራት የሚገባበዙት ልጃቸውን ታቅፈው መዝናኛ ቦታ የሚሄዱበትን ቀን ነው የምናፍቀው እንጂ ከሄርሜላ ጋር ተጋብቶ ሄርሜላ በዚህ በዛ ጋር በዚህ ጋር ውጣ ግባ ስትለው እኔ አልፈልግም። እኔ ማየት አልፈልግም። እንደሱ አይነት ነገር እኔ ማየትም መስማትም አልፈልግም። ሩታን በረድ በይ እስቲ፣ ቀዝቀዝ በይ፣ ትንሽ ቀዝቀዝ አድርጊውና ባልሽን የራስሽ አድርጊ። ይህ አንቺ እኮ ጀግንነት እኮ ባልሽን በመቀማት እንጂ በመቀማት አይደለም። ስለዚህ ባልሽን ወደ ራስሽ ማድረግ የምትችይው እንኳን የደብረ ብርሃን በግ አግኝተሽ እንደው ተይ እንጂ ስንቶቹ ናቸው እየተደበደቡ ባላችንን ትተናለድ ምን ወደዋለን እያሉ። አንቺ እኮ ተወጂዋለሽ፣ ታስታውቂያለሽ እንዴት እንደምኮኝ። አትንካኝ ትያለሽ እንጂ እንዲነካሽ እየፈለግሽ ነው። ተይ እንጂ ሩታዬ፣ አንደባበቅ። ያን ጊዜ እኮ ሲሄድብሽ ከፍለሽን ገብተሽ ከቪዲዮ ጀርባ እያለቀሽ ነው። እንደው አንደባበቅ። ተው ሴቶች ተው። እውነቱን እያወራን እንሂድ። ከዚህ እኮ ለሚዲያ ብለሽ ነው እንጂ ከሚዲያ ውጭ ስንት ነገር ስለሱ ነው የምታስቢው፣ እንኳን ስለ ውጭም ነገር ማለት ነው። ስለዚህ የልጅሽ አባት ነው። ይቅርታ ተባብላችሁ አብራችሁ መኖር ትኩ ማለታችሁን አቆማችሁ ማለት ነው። አብርሽ እንኳን ብዙ ምንትል አይልም፣ ያው ሴቶች ማቀፍ ስለሚወድ ነው እንጂ እንደዚህ ነገረኛ ነገር አይደለም አብርሽ። እውነቴን ነው የምላችሁ። ግን ያው ሴቶች በጎኑ ይበርደዋል መሰል ሴቶችን ተላቀፈ በዛ ጋር በዚህ ጋር ታላሸረገዱለት ይበርደዋል። ስለዚህ ስለሚበርደው ነው። እንዳይበርደው ደግሞ እቀፍ አድርገው። አንቺም ጠጋ ልጁ ይሄ ነው ሱስ ያለበት። በቃ ሴቶቹን ማተራመስ ይወዳል። ስለዚህ እንዳያተራምስ ደግሞ አንቺ ፍቅር ስጪው፣ ጠጋ እያልሻዥው። ሩትዬ ምን ሆነሽ ነው? አያምልጥሽ እንጂ እኔ እንደ አብርሽ አይነት ባል በየትም ብከጅ አታገኝም። እኔ እውነቴን ነው። አሁን እናንተ እንደ ሩታ ያለች አያገኝም ትላላችሁ። እንደ አብርሽ ያለ የትም አታገኝም። አብርሽ እኮ ደግና ሞኝ ነው። ደግ ለሰው ልጅ ብሎ በሱ እኮ ነው አዳሚ እየፈተፈሽ ያደግሽው ማለት ነው። በፊት አንድ ሰው የማያይሽ አሁን 30 40 50 እስከ 100 ድረስ የሚያይሽ ሰው በሱ ምክንያት ነው። ስለዚህ አዳሚ አንቺን እያሳደገች ነው አብርሽ ያለው። ስለዚህ አብርሽንም አትፍጩት እንዴ! ፈጫችሁት እኮ ምን ያደርጋችሁ? በየሚዲያው አለ እኮ ስልችት ብሎታል። በየሚዲያው እኔ መወላትም መፈትፈትም አልፈልግም፣ ስለኔ የሚወራው ነገር ብሏል። ስለዚህ ተውት፣ ለቀቅ አድርጉት፣ ሩታን ለቀቅ አድርጓትና ከባሏ ጋር ትኖርበት። ውሸት እኮ ነው። ቀን ከሄርሜላ ጋር ድራማውን ስራ ትለዋለች፣ ማታ ግን እሷ ጋር ይመጣል። እናንተ ሞኝ አትሆኑ። አሁንም ያንን ተንከሲስ ግን እዛች አካባቢ አለማድረስ ነው። እንደው ብችል ዘበኞቹ ይግባቡሃል አይደል አብርሽ? ባያስገቡልህ ይህን ተንከሲስ ይህን እንትን እሱን ነው ከልየም ጋር እሱ ነው የሚያለያየኝ፣ ከሚስቴ ጋር ያለያየኝም እሱ ነው አሁን። ስለዚህ እሱን እዛች አካባቢ እንዳይደርስ ማድረግ በሽማግሌ ራሱ እውነት የለው ብላችሁ እሱ ጋሽዬን እንኳን ያልፈራ ደፋር እርኩስ ነው። ይሄ እርኩስ ነው። ያማ እርኩስ እንኳን እንደው ሰይጣን እንኳን አንዳንዴ ቢጤውን ሲያገኝ እንትን ይላል። ይሄ እኮ ምንም ቢጤ የሌለው ነገር ነው። ስለዚህ ውድ ቤተሰቦቼ፣ ለማንኛውም ውድ ቤተሰቦቼ ሸላይክ እያደረጋችሁ እስቲ አበራታቱ። ምን ሆናችሁ ነው? አረሻናሪ ሞተ። እስቲ አንሱት አንሱልኝ እንጂ እኔም እኮ እንደናንተው ልፈት ብዬ ነው። ስለዚህ ላይክ አድርጉ፣ ይሰብ አድርጉ። ምን አለበት ሰሞኑን አድርጋችሁ ነበር፣ አሁን ደግሞ ተታችሁኛል። እስቲ ጠጋ አድርጉት እንጂ ተው። ስለዚህ ሸላይክ እያደረጋችሁ ሰዎች ለአብርሽ እንግዲህ መልካም እድል ብለናል።